ብዙ ሰዎች ፍቅር የነፍስ ምግብ ነው ይሉታል። ሌሎች ደግሞ ፍቅር ጣፋጭ መርዝ ነው ይሉታል። ለእኔ ግን ፍቅር ማለት እሷ ነች። የልቤ ትርታ፣ የመኖሬ ትርጉም፣ የህልሜ መጀመሪያ፣ የአጥንቴ ክፋይ እሷና እሷ ብቻ ነች። ዛሬ የማካፈላችሁ ታሪክ በጊዜና በቦታ ያልተገደበ ሰፊ ውቅያኖስ ያልከለለው ለ4 ዓመታት በናፍቆት ድር የተገመደ ድንቅ የፍቅር ታሪክ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። የኔ ቀን የሚጀምረው ፀሐይ ስትወጣ አይደለም። የኔ ቀን የሚጀምረው የእሷ ድምፅ በስልኬ መስኮት ውስጥ ሲገባ ነው። ገና ንጋት ላይ አዕዋፋት ዝማሪያቸውን ሳይጀምሩ እሷ ደውላ ካላሳቀችኝ፣ የለሰለሰ የድምጿን ቅላጤ ካልሰማሁ፣ ደህና ዋለልኝ ካላለችኝ ቀኑ በጠዋት የጨለመ ይመስለኛል። የጠዋት ሳቋ ለነፍሴ ስንቅ ነው። ውሎዬን የሚያቃናው የእሷ መርቃት ነው። ውሎዬን የሚያሳምረው የእሷ ሳቅ ነው። ምሽት ላይ ጨረቃ በሰማይ ላይ ስትደምቅ፣ ኳከብት በሰማይ ላይ ፍንድሻ ሲመስሉ እሷ ደህና እደር ካላለችኝ እንቅልፍ ላይኔ ባድ ነው። ጭንቅላቴ ውስጥ የምትመላለሰው እሷና እሷ ብቻ ነች። በዓይነ ሕሊናዬ ሳያት አድራለሁ። እኔ የእሷ እስረኛ ነኝ። ነገር ግን ይህ እስራት ነፃነት ይሰጠኛል። በፍቅሯ ሰንሰለት መታሰሬ ካልተገደበው ዓለም ይልቅ በሰላም እንድኖር አድርጎኛል። እሷ ካልደወለች ምግብ አይበላልኝም። እሷ ካላናገረችኝ ሰላም የለኝም። 4 ዓመታትን ወደ ኋላ መለስ ብዬ ሳስበው ሁሉም ነገር ይገርመኛል። ፍቅራችን የጀመረው በአንድ ተራ በሚመስል ቀን ነበር። ከፒያሳ ወደ ቦሌ በሚሄድ ሰማያዊና ነጭ ታክሲ ውስጥ ነበር። ታክሲዋ በሰው ተሞልታለች። እሷና እኔ በአጋጣሚ በአንድ ወንበር ላይ ጎን ለጎን ተቀምጠን ነበር። እሷ በመስኮት በኩል ነበር የተቀመጠችው። ነፋሱ ፀጉሯን እንደፈለገ ሲያበጥረው፣ እሷ ግን የፒያሳን ጥንታዊ ሕንፃዎች ባንክሮት ስትመለከት ነበር። በወቅቱ እኔ ብዙ ትኩረት አልሰጠኋትም። ምናልባትም በውስጤ ብሰለሰል የነበረው የሐሳቡ ጥረት ውበቷን ቀድሜ እንዳላስተውል ጋርዶኝ ይሆናል። ደንበል ስንደርስ ወራጅ አለ ብላ በፍጥነት ወረደች። ያች እንግዳ ሴት የሕይወቴ ትልቅ ምዕራፍ ሆና እንደምትመለስ ቅንጣት ታህል አልተጠራጠርሁም ነበረ። እሷ ከወረደች ከጥቂት ሰኮንዶች በኋላ ሌላ ተሳፋሪ ገባና ጠጋበል ሲለኝ ቦታ ለመልቀቅ ዘወር ባልሁበት ቅጽበት ያየሁት ነገር ልቤን ተረክ ካደረገው። አንድ ዘመናዊ ሃይፎን ስልክ ወንበሩ ላይ ተቀምጧል። ያች ሴት የረሳቸው ስልክ መሆኑን ለመረዳት ቅጥበት አልፈጀብኝም። ወይ ጉድ አልሁኝ በሆዴ። ማንም ሳያየኝ ስልኩን አንስቼ ስትደውል እመልስላታለሁ በሚል ተስፋ በኪሴ ውስጥ ያስኩት። ይህ ዘመናዊ ስልክ ለወጣቷ ምን ያህል ውድ እንደሆነና ብዙ የማይተኩ መረጃዎች ሊኖሩት እንደሚችሉ ብገምትም ስልኩ ከቆንጆ ሴት ጋር የሚያገናኘኝ ሚስጥራዊ ድልድይ እንደሚሆን በወቅቱ አልገመትኩም ነበር። የጣፈንታ ሥራ ድንቅ ነው። የረሳችው ስልክ የፍቅራችን ቁልፍ እንደሚሆን እንዴት ላውቅ እችላለሁ? ከታክሲ ወርጄ ጥቂት እንደተጓዝሁ በእጄ ያዝኩት ስልክ ጠራ።
በሌላ ሰው ስልክ እየደወለች ነበር። ስልኩን አነሳሁት። በድንጋጤ ድምጿ ይንቀጠቀጥ ነበር። ስልኬን ረስቼው ወርጄ ነው፣ እባክህን መልስልኝ አለችኝ ትትና በተቀላቀለበት ድምፅ። ድምጿ የልብን ትርታ የሚሰርቅ ቃና አለው። እኔም ባክብሮት ስልኩን በጥንቃቄ እንዲያስኩትና መታ መውሰድ እንደምትችል ነገርኋት። የሚመቻትን ቦታ ተቀጣጥረን ተለያየን። ቀጠሮ ቦታ ላይ ደርሼ ስጠብቃት ከርቀት ስትመጣ አየኋት። በታክሲ ውስጥ በሐሳብ ተጋርዶ ያልታየኝ ውበቷ አሁን ግን እንደ ረፋድ ፀሐይ አበራብኝ። አይኖቿ ውስጥ የዋህነት፣ በፈገግታ ውስጥ ተስፋ ይነበባል። ስልኳን ስመልስላት ምስጋናዋ ከቃል በላይ ነበር። በጣም አመሰግናለሁ፣ ትልቅ ውለታ ነው የዋልክልኝ አለችኝ። በቃላቶቿ ውስጥ እውነተኛ ምስጋና የተንጸባረቀበት ቅላጼ። እኔም ትውውቃችን በስልክ ርክክብ ብቻ እንዲያበቃ አልፈለግኩም። ያንን የሚያምር ድምፅ ዳግም የመስማት ጽኑ ፍላጎት ነበረኝ። ስልክ ቁጥሯን እንድትሰጠኝ በትትና ጠየቋት። እሷም በፈገግታ ስልክ ቁጥር እንቀያየርና አንድ ቀን ውለታን እመልሳለሁ አለችኝ። ያች ቀን ለሕይወቴ አዲስ ምዕራፍ የተከፈተባት ልዩ ዕለት ነበረች። ከ3 ቀናት በኋላ ደወልሁላት። ስልኩን ስታነሳው የድምጿ ቅላጤ ልክ እንደ በገና ድር ይርገበገባል። ንግግሯ የስልክ ጥሪ ሳይሆን ጣፋጭ የሙዚቃ ዜማ ይመስል ነበር። እንዲህ ያለ ማራኪ ድምፅ ሰምቼ አላውቅም። ሰላምታ ከተለዋወጥን በኋላ ነገ የሚመረቅ አንድ ምርጥ ፊልም አለ፣ ለዋልሁልሽ ውለታ ምላሽ የሆንሽ ዘንድ ትጋብዥኛለሽ አልኋት በቀልድ መልክ። እሷም በደስታ አለችኝ የሳቀች። እሁድ 8 ሰዓት ቀጠሮ ይዘን ተለያየነ። በቀጠሯችን መሠረት እሁድ 8 ሰዓት ላይ አምባሳደር ሲኒማ ተገናኘን። ያን ቀን የለበሰችው ልብስ ከሰውነቷ ጋር ተዋህዶ ውበቷን ልዩ አድርጎታል። ዘንጣለች ማለት ብቻ እሷን ለመግለጽ በቂ አይደለም። እኔ ነኝ የምከፍል ብላ ትንሽ ከተከራከረን በኋላ እኔ ከፍዬ እጅ ለእጅ ተያይዘን ወደ ሲኒማ ቤቱ ገባን። ምንም እንኳን ፊልሙ በጣም የሚስብ ቢሆንም የኔ ትኩረት ግን ከጎኔ ከተቀመጠችው መላክ ላይ ነበረ። በፊልሙ ስሜት ተውጠን በሲኒማ ቤቱ ጨለማ ውስጥ ድንገት ሳምኋት። ምንም አልተቃወመችኝም። ይልቁንም ይበልጥ ተጠጋችኝ። ያንን ቅጽበት በቃላት መግለጽ ከባድ ነው። ፊልሙ አብቅቶ ከወጣም በኋላ በእግራችን እየተጓዝን የልባችንን ስናወጋ ቆይተን መለያያችን ቦታ ላይ ስንደርስ ግን በዚያ ጣፋጭ አንደበቷ ያልጠበቁትን ቃል ተናገረች። ቻው፣ ምናልባትም ከዚህ በኋላ ዳግም ላንገናኝ እንችላለን አለችኝ። ያ ድንገተኛ ንግግሯ እቆምኩበት መሬት ላይ ደርቄ እንድቀር አደረገኝ። ተንቀጠቀጥሁ። ዓለም እኔ ላይ የፈረሰች መሰለኝ። ለምን? ምን አጠፋው አልኋት በድንጋጤ። እሷም አይኖቿ በእንባ እየቀሉ አይ አንተ ምንም አላጠፋም፣ አባቴ ካናዳ ነው የሚኖረው፣ እሱ ጋር ከ3 ቀን በኋላ ልሄድ ስለሆነ ነው አለችኝ። የሚይዘው የምጨብጠው ጠፋብኝ። እሷ ግን እጄን ጥብቅ አድርጋ ይዛ ተረጋጋ፣ አንተ ውስጥ ያለው ስሜት እኔም ጋር አለ፣ እደውልልሃለሁ አለችኝ። ቢያንስ አየር መንገድ መጥቼ ልሸኝሽ አልኋት። ቤተሰቦች ስላሉ አይቻልም አለችኝ። እደውልልሃለሁ በምትል አንዲት የተስፋ ቃል ተለያየን። ከተለያየን ከ1 ዓመት በኋላ ደወለችልኝ። ያን ድምፅ ለዓመት ያህል የተጠማች ነፍሴ ረካች።
ልቤ በደስታ ባፌ ልትወጣ እየዘለለች ነበር። እውነት አልመስላለኝ። አሁን 4 ዓመታትን በፍቅር አሳልፈናል። ይህ ፍቅር የት እንደሚያደርሰኝ፣ መቼ እንደምንገናኝ፣ እንዴት እንደማገኛት የአምላክን ፍቃድ ባላውቅም እኔና እሷ ብዙ እቅዶች አሉን። እቅዳችን እውን የሚሆንበትን ቀን እየጠበቅኩ በናፍቆት እኖራለሁ። ፍቅር ርቀትን አያውቅም። ፍቅር ጊዜን አይፈራም። እናንተስ ለምትወዱት ሰው ምን ያህል መስዋዕትነት ከፍላችሁ ታውቃላችሁ? አስተያየታችሁን በኮሜንት ላይ አጋሩኝ። ታሪኩን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጎ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የነገ ወዳጅነታችንን ዛሬ መስርቶ በሚቀጥለው ታሪክ እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።